ሲጀመር አንስቶ ትልቅ ነው እንጂ የመድኃኒዓለምን ያህል ነው እንጂ ሌላ ምን ይባላል? ያው ይሄን ድርጅት ደግሞ በጣም ነው የምር መግለጽ አልችልም። ቃላቱን ራሱ በጣም ነው የማመሰግን። እግዚአብሔር ይስጥልን። በጣም ነው የማመሰግነው። እንደዚህ ያው የለኝም ነበር። ያው በጣም ነው የማመሰግነው። ፔን ፕላስ በተለይ በመጀመሪያ ሆስፒታሎች ደረጃ በጣም ውስብስብ የሆነ ከበድ ያለ የተላላፊ ያልሆኑ ህመሞች ላይ የተመረጡት ላይ ለምሳሌ ሮማቲክ ሃርት ዲዚዝ ከዚህ ከልብ ጋር የተያያዘ አስማና የስኳር ህመሞችን ለማከም እንደሚቻል እንግዲህ በ2022 ላይ ነው ቶጎ ሎሜ ላይ የአፍሪካ የጤና ሚኒስትሮች ተሰብስበው ይሄ አዋጪ መንገድ ነው ብለው ነው እንግዲህ ያጸደቁት። በዛ ምክንያት እንግዲህ እኛም አሁን 3ኛ ዓመታችንን አገባደናል። ሙከቶሪ ላይ ኦሮሚያ ክልል እና አዲስ ዘመን አማራ ክልል ላይ ከኤንዲሲዲአይ ፖቨርቲ ኔትወርክ በጤና ሚኒስቴር እና ከአማራና ኦሮሚያ ጤና ቢሮዎች ጋር ሆነን ፕሮጀክቱን በጥሩ ሁኔታ እየሰራን ያለ ነው። እንግዲህ በሆስፒታሎች ውስጥ ክሊኒክ ተገንብቶ ራሱን የቻለ ክሊኒክ ተገንብቶ እና ተስፋፍቶ መሳሪያዎቹ አንዳንዶቹ መሳሪያዎች አሁን እንደሰማሁት በታሪክ ነው እንጂ ሐኪሞቹ ራሳቸው ያላዩቸውን ከአሜሪካን ሀገር ከሃርቫርድ ቦስተን አስመጥተን ተገጥመው በአሁኑ ጊዜ እንግዲህ በጥሩ ሁኔታ ላይ ሕክምናው እየተሰጠነ ያለውና ይህንን ሕክምና ደግሞ ጤና ሚኒስቴር ጋር በመተባበር ወደ 150 የመጀመሪያ ደረጃ ሆስፒታሎች ለማስፋፋት በጥረት ላይ እንገኛለን። ፔን ፕላስ ያው ወደ እንቅስቃሴ የገባነው 2021 ላይ ነው። በኢትዮጵያ ውስጥ ለመጀመሪያ ጊዜ ነው ይህ ፕሮጀክት ተግባራዊ ሲደረግ። ከዛ በፊት ልምድ የነበራቸው ሀገሮች ሩዋንዳ፣ ማላዊና ሃይቲ የመሳሰሉ ሀገሮች ናቸው። ስለዚህ ለሀገራችን ለመጀመሪያ ጊዜ ነው ይህን ፕሮጀክት ወደ እንቅስቃሴ ስናስገባ። በዚህ ረገድ እንግዲህ ብዙ ጥረቶች ተደርገዋል። በተለይ ከጊዜ በኋላ በጤና ሚኒስቴር በኩል የዓለም የጤና ድርጅት በ2022 ሙሉ ለሙሉ ይህን ፕሮጀክት ተቀባይነት ስላገኘ ወደ ናሽናል ወይም ወደ አገር አቀፍ ደረጃ ፕሮጀክቱን ኤክስፓንድ ለማድረግ የእቅድ ዝግጅት ውስጥ የገባንበት ሁኔታ አለ። በአሁኑ ሰዓት እየሰራን ያለ ነው ያው በሁለት የጤና ተቋማት ውስጥ ነው ማለት ነው። አሁን ከአዲስ ዘመን ሆስፒታል የመጡ 3 ህፃናቶች ማለት ይቻላል እንግዲህ አንዷ ነች ወደ 30 ዓመት የቀሩት በ20ዎች ውስጥ ያሉትና እነሱ ላይ እንግዲህ ህሙማኑ መጀመሪያ ከአዲስ ዘመን ባህር ዳር መጥተው እዛ ባሉት የካርዲያክ ሐኪሞች ታይተው በዚህ ሁኔታ እንግዲህ በአይሮፕላን አዲስ አበባ ድረስ አስመጥተን ከነ አስተማሚዎቻቸው ጋራ አሁን እንግዲህ ሕክምናው በጥሩ ሁኔታ ተካሂዷል። ከሆስፒታሉም ወጥተዋል። አሁን እንግዲህ የፓንጋሲሌ የካንሰር ህሙማን ማዕከል ውስጥ ነው የሚያርፉት። እንግዲህ 1 ሳምንት ያገግመው ያሉበት ሁኔታ ተገምግሞ ከዛ በኋላ ሐኪሞቻቸው አይተዋቸው ነውና ወደ መጡበት የሚመለሱት እና እንግዲህ እንደሰማሁትና እንደተረዳሁት ይሄ ለነሱ በቃ ከእግዚአብሔር ፈቃድ ጋር በጥሩ ሁኔታ ህይወታቸውን እንዲኖሩ የሚያደርግ የሕክምና ውጤት ስለሆነ ለእኛም ለማቴዎስ እንደ ኢትዮጵያ ካንሰር ሶሳይቲም ለጤና ሚኒስቴርም ለኢትዮጵያም ለኤንሲዲአይ ፖቨርቲ ኔትወርክም እና ለሃርቫርድ ዩኒቨርሲቲም ትልቅ ድል ይመስለኛል። ይሄ እንግዲህ ወደፊት እየታየ ከሙከቶሪም ከአዲስ ዘመን ላይ እንደዚህ አይነት ህሙማን እየመጡ እንደዚህ አይነት እርዳታ እንደሚደረግ እቅድ ይዘናል፣ በጀት ይዘናል። ይሄ አንድ ትልቅ እርምጃ ነው ብዬ ነው። በህይወታችንም ውስጥ በሶሳይቲያችንም ታሪክም ውስጥ ይሄ አንድ ራሱን የቻለ ምክንያቱም ዶንት ስክሪን ኢፍ ዶንት ትሪት የሚባል ነገር አለና በጣም ደስ የሚል ደረጃ ላይ ነው የደረስነው። እንግዲህ እግዚአብሔር መጨረሻውን እንዲያሳምርላቸው እመኛለሁ። አመሰግናለሁ። በዚህ ፕሮጀክት አማካኝነት ተጠቃሚ ሆኑ የአዲስ ዘመንና የሙከጦሪ ነዋሪዎች ሶሳይቲውን ያመሰግናሉ። ፈንትን ያው የገንዘብ ጥራት አንቺ ልጅ አሳዳጊ ነሽ፣ ገንዘብ የለን ይዘ በሕክምና እንደምትድኝ አስታውቀውኛል። ፈለገ ህይወት ምንም አልገመትኩ። ልጆች የምታየው ገና ናቸው። እኔም በገንዘብ ታክም ሄደናለሁ እያላስብ ማንማ አዲስ ዘመን ያለው እንትን እንደዚህ ሲያየኝ እኔም ደግሞ ለመኖር ሕክምናዬን አላቋራጥም። ለልጆች ተስፋ ብዬ እንትን እላለሁ። እንግዲያ በዛና አኳያ ያ ዶክተሩ
ገንዘብ አቅም ስለሌለሽ እንደዚህ ያለ ተፈጥራ መር ትፈልጊያለሽ አለ። እሺ ደስ ይለኛል አልኩ። ሲጀመር አንስቶ ትልቅ ነው እንጂ የመድኃኒዓለምን ያህል ነው እንጂ ሌላ ምን ይባላል? ደህና ነኝ ተመስገን። እዚህ ደረስኩ። በጣም ቆንጆ ነው፣ ያማረ ነው፣ ሁሉም ደስተኛ ደህና ነኝ ተመስገን ነው። ራሴን ያው ማደንዘዣው ነው የተለመደ ነው ተመስገን ደህና ነኝ። ከዛ በዚሁ አጋጣሚ ያው የሚከታተለኝ ዶክተር ቴዎድሮስ ይባላል እዛ ማለት ነው። አሁን ያው ደህና ነኝ። ትንሽ ያው የተኛንበትም ድካምም ስላለ ትንሽ ጀርባዬ ምናምን ነው እንጂ ከዛ ውጭ ደህና ነኝ። ያው ወደፊት እንግዲህ ታሽሎኝ ከዛ ያው ደህና ሆኜ የራሴ ህይወት ኖረኝ። ከዛ ደግሞ በሌላ አጋጣሚ ደግሞ በቃ ማለት ከዚህ ድርጅት ጋር ከዚህ በኋላም እንደምንገናኝ ነው ተስፋ ማደርግ ማለት። ያው ምን ማስተላለፍ እንፈልገው ማለት ለኔ ከእድሜ አንፃር ማለት ከታች ጀምሮ እስካሁን ድረስ ሁሉ ነው የለፋልኝ በእውነት ህክምና ላይ ሲሄድ እኔ ማለት ያው ገናም ስለሆንኩ ያን ያክል ብዙም እንጃ ሁሉ ነው ለኔ እንትን ያለልኝ ማለት ነውና ያው ይሄን ድርጅት ደግሞ በጣም ነው የምር መግለጽ አልችልም። ቃላትን ራሱ በጣም ነው የማመሰግን። እግዚአብሔር ይስጥልን ማለት በቃ ለኔ ለህይወቴ እኔ አንዳንዴ ሁለተኛ ሲያመኝ ተብደኝ ነበር ማለት ነው እና ያው እግዚአብሔር ይስጥልን። እንግዲህ እኛ ደግሞ ያው ነገ ትልቅ ሰው ሆነን ደግሞ እኛ ሁለት ሆነን ምን መድስ ያደርግ አመሰግናለሁ። ያው አዛ እሱ እንደ ከናስ ይቆጣጠረኝ የነበረው ዶክተር ቋርጮም ነበረ ነው ላንተ ብዬ ምናምን ብሎ ደውሎ እና እንደዚህ ልትሰራ ነው ምናምን ደወለልኝ። ዳር ታይቼ ሰራላል ምናምን ብሎ ሰደው ይኸው እነሱ አቅም የለኝም ነበር። እኔ እነሱ ልክተ ራዱኝ እንጂ እኔ አቅም የለኝም ነበር። ይኸው ሳጋ ተሰጥና ይኸው ምግብ እንደፈለግን ነው። ሁሉም የተሟላ ነበር ነው። ይኸው እኔ ድካሙ ጫንቃጭ ምናምን ሲያመን ነበር። ይኸው ደህና ነው። መድኃኒቱ ራሳችን እንጃዘውን ነበር። ደህና ነው። ይኸው ለወደፊት ይኸው እንግዲህ እኔም ለዚህ እንድበቃ እመኛለሁ። እናመሰግናለን። የአዲስ ዘመንና የሙከ ጡር የመጀመሪያ ደረጃ ሆስፒታሎች እንደ መነሻ ሆነው በአገር አቀፍ ደረጃ ስራውን ለማስፋት ጥረት እየተደረገ ነው። ተላላፊ ያልሆኑ ህመሞችን ለመከላከልና ለማከም የሚያስችል መሆኑ ስለታመነበት ፔን ፕላስ ኢኒሺዬቲቭ ማለት ያው ምህጻረ ቃል ነው። ፓኬጅ ኦፍ ኢሴንሻል ነን ኮሚኒኬብል ዲዚዝ ኢንተርቬንሽን የሚባል ኢኒሺዬቲቭ ነው። ስለዚህ ይሄ ኢኒሺዬቲቭ በዋነኝነት በገጠር አካባቢ ባሉት ማህበረሰብ ላይ የተላላፊ ያልሆኑ ህመሞች በተለይ ደግሞ ሲቪር ክሮኒክ ነን ኮሚኒኬብል ዲዚዝ የምንላቸው በባህሪያቸው ህክምናቸው ትንሽ ወሰብሰብ ያለ ህመሞች ላይ ትኩረት የሚያደርግ ማለትም ደግሞ የህክምና አገልግሎቱን ጥራት ለማሻሻልና ተደራሽ ለማድረግ ታሳቢ አድርጎ የሚሰራ ኢኒሺዬቲቭ ነው። ስለዚህ እነዚህ ሆስፒታሎች ላይ እስካሁን ከ600 ታካሚዎች በላይ ተደራሽ በመሆን ጥራቱን የጠበቀ የህክምና አገልግሎት ተደራሽ እንዲሆን እየሰራ እንገኛለን። ፕሮጀክቱ በእነዚህ ለናሙና በተመረጡ ሆስፒታሎች ትኩረቱን ተላላፊ ያልሆኑ ህመሞች ላይ በማድረግ ለህክምናው ከሚያስፈልጉ የባለሙያ አቅም መገንባት፣ የህክምና ተቋማትን ምቹ ማድረግ እንዲሁም የህክምና ግብዓቶችን ማሟላት ላይ ትኩረት አድርጓል። እነዚህን ህመሞች ጥራቱን በጠበቀ መልኩ ልክ ሪፈራል ተቋማት ላይ ስፔሻላይዝድ ተቋማት ላይ የሚሰጠውን ህክምና የምርመራም ይሁን የህክምና አይነቶችን መስጠት እንዲችሉ አቅማቸውን በስልጠና በአጭር ስልጠናዎች መገንባት ነው። ሁለተኛ ደግሞ ያው የሚያስፈልጓቸውን ግብዓቶች የህክምና መሳሪያዎች፣ ለምርመራ የሚያስፈልጉ ግብዓቶች እና እንዲሁም ለነዚህ ቅድም ለዘረዘርኳቸው ህመሞች የሚያስፈልጉ መድኃኒቶች በሆስፒታሉ ላይ እንዲኖሩ ድጋፍና እገዛዎች እናደርጋለን። በተጨማሪም ደግሞ የጤና ትምህርት ሆስፒታል ላይም ለታካሚዎችም ለአስታማሚዎችም
በሽታው እንዴት መከላከል እንደሚቻል፣ እንዴት የተሻለ ክትትልና የተሻለ ሕክምና አድርጎ ውጤታማ ሕክምና ማግኘት እንደሚቻል የጤና ትምህርት አገልግሎት አብሮ ይሰጣል። ስለዚህ በዋነኝነት ግን የጥራቱን የጠበቀ የሕክምና አገልግሎትን እዛው አካባቢያቸው ላይ ተደራሽ እንዲሆን፣ በተጨማሪም ደግሞ ሪፈራል ሊንኬጆችን እንዲጠናከር ከጤና ጣቢያ ወደ ፕራይመሪ ሆስፒታሎች፣ ከፕራይመሪ ሆስፒታልም አስፈላጊ ሲሆን ደግሞ ወደ ቴርሸሪ ሆስፒታሎች፣ ወደ ሪፈራል ሆስፒታሎች፣ ጀነራል ሆስፒታልና ዩኒቨርሲቲ ሆስፒታሎች ሪፈራሎችን ማጠናከር እንዲሁም ደግሞ የዩኒቨርሲቲ ሆስፒታል ላይ ያሉት ሰብ ስፔሻሊስቶች የሜንተርሺፕ እገዛ እንዲሰጧቸው ወደ ታች ወርደው ይህንን አንድ ላይ አድርገን ነው ይህንን ፕሮጀክት ወይም ኢኒሺዬቲቭ እየተገበርን ያለ ነው። በተጨማሪም ደግሞ በሚቀጥሉት 5 ዓመታት ወደ ሌሎች በርካታ ሆስፒታሎች ለማስፋፋት ከጤና ሚኒስቴር ከሚመለከታቸው የክልል ጤና ቢሮዎችና ከሌሎች አጋር አካላት ጋር እየሰራን እንገኛለን። ይህ ለየት ያለ ፕሮጀክት አፈጻጸሙ የተመሰከረለትና በአገር አቀፍ ደረጃ የሚተገበርበት ጊዜ በጉጉት የሚጠበቅ ሆኗል። እንግዲህ በቀጣይነት ያው ከ2022 ጀምሮ ይህን የቅድመ ዝግጅት እንቅስቃሴ ስናደርግ ነበረ። በአገር አቀፍ ደረጃ የፔን ፕላስ ኢኒሼቲቭን ኢምፕሊመንት ለማድረግ በፕራይመሪ ሆስፒታል ደረጃ ማለት ነው። ስለዚህ በአሁኑ ሰዓት እቅዱን ወደ መጨረሻ ደረጃ ደርሰናል። በቅርቡ ጤና ሚኒስቴር ላውንች ያደርጓል ብለን እንጠብቃለን። እንግዲህ እንደዛ የሚሆን ከሆነ ወደ በአሁኑ ሰዓት በሁለት ጤና ተቋማት ደረጃ የሚሰጥ የነበረው በጣም አስፈላጊ የሆነ አገልግሎት ወደ 100 ጤና ተቋማት ኤክስፓንድ ይሆናል ማለት ነው። ይሄ ደግሞ ያው ቀስ በቀስ ነው። ከ2025 ጀምሮ እስከ 2030 ድረስ ለሚቀጥሉት 6 ዓመታት ወደ እነዚህ 150 የሚሆኑ የመጀመሪያ ደረጃ ሆስፒታሎች አገልግሎቱን ተደራሽ ማድረግ የሚቻልበት ሁኔታ ይፈጠራል ብለን ነው የምንጠብቀው ማለት ነው።